የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምርጫ ለመስጠት በበሻሻ ሃሮ ምርጫ ጣቢያ በቀጥታ መስመር እየተመለከትናቸው እንገኛለን። ድምጻቸውን ሊሰጡ ሰልፋቸውን ይዘው ቆመዋል። የመኪና እንቅስቃሴ የለም፣ የባጃጅ እንቅስቃሴ የለም። በመላው ሀገሪቱ ሰባተኛው ሀገራዊ ምርጫ በይፋ ተጀምሯል። ከንጋቱ 12 ሰዓት ጀምሮ ዜጎች ወደ ምርጫ ጣቢያቸው በመጉረፍ ላይ ይገኛሉ። ይሁን እንጂ የሚገርመው ነገር ድባቡ በሁሉም ቦታ እኩል አይደለም። በአንድ በኩል ረጅም ሰልፎችና ሰላማዊ እንቅስቃሴ ይታያል። በሌላ በኩል ግን እጅግ አሳሳቢ የሆኑ ክፍተቶች እየታዩ ነው። ዛሬ ድምጻቸውን እየሰጡ ባሉ ጣቢያዎች ተፎካካሪ ፓርቲዎች ለምን አልታዩም? ከትናንት ጀምሮ ኮሽታ በሌለባቸው ቀጠናዎች ምን እየተካሄደ ነው? ዛሬ እውነቱን ፊት ለፊት እንጋፈጣለን። ነገሩ የሚጀምረው ከአዲስ አበባና ከዋና ዋና ከተሞች ነው። በብዙ ጣቢያዎች ምርጫው በሰላም ተጀምሯል። ህዝቡም መብቱን ለመጠቀም ተሰልፏል። ነገር ግን የታዘብነው ትልቅ እንቆቅልሽ አለ። ምርጫ እየተካሄደባቸው ባሉ አንዳንድ ጣቢያዎች እስካሁን ድረስ የተፎካካሪ ፓርቲ ታዛቢዎችም ሆነ ተወካዮች አለመገኘታቸው ትልቅ ጥያቄ ፈጥሯል። አንቺ ባለሽበት ክፍለ ከተማ ፉክክር ያደርጋሉ ተብለው የሚጠቀሱ ተፎካካሪዎች የሚታወቁ አሉ? እስካሁን ድረስ ማንም የለም። ጠይቄያለሁ። ተፎካካሪዎች በሌሉበት መድረክ ድምጽ መስጠት ምን አይነት የዲሞክራሲ ተስፋ ይዞ ይመጣል? የፓርቲዎቹ አለመምጣት ከስጋት ነው ወይስ ከሌላ ፖለቲካዊ ጫና? ይህ ሁኔታ የምርጫውን ተአማኒነት አራባና ቆቦ እያደረገው ይገኛል። በዚህ አላበቃም። ነገሩ ይበልጥ አሳሳቢ የሚሆነው ወደ አንዳንድ የሀገሪቱ ክፍሎች ስንሻገር ነው። በመንግስት መግለጫ መላው ሀገሪቱ እየመረጠች ነው ቢባልም እውነታው ግን ከትናንት ጀምሮ ምንም አይነት ኮሽታና እንቅስቃሴ የሌለባቸው መንገዶች ተቆልፈው ህዝቡ ከቤት መውጣት ያልቻለባቸው ቀጠናዎች አሉ። ወረታ ከተማ ዛሬ የመኪና እንቅስቃሴ የለም፣ የባጃጅ እንቅስቃሴ የለም። በእነዚህ ቦታዎች ምርጫው አልደረሰም ወይስ ሆን ተብሎ እንዳይደርስ ተደርጓል? አንድ ዜጋ በሰላም መርጦ ሲወጣ ሌላኛው በገዛ ሀገሩ ታፍኖ ድምጽ የማውጣት እድል ሲገጥመው የምርጫው ፋይዳ ለሀገር ሰላም ምን ሊሆን ይችላል የሚለው ጥያቄ የጽናት ሚዲያ ዋነኛ ትኩረት ነው። በመጨረሻም የጽናት ሚዲያ አንድ ትልቅ ሐሳብ አለው። እውነተኛ ዲሞክራሲ በሳጥን ውስጥ የሚከተተው ወረቀት ብቻ አይደለም። ዜጎች በነፃነት የሚተነፍሱበትና ሁሉም አካል የሚሳተፉበት መድረክ እንጂ። ዛሬ እየመረጣችሁ ያላችሁ ወገኖች የምርጫው ሂደት በእናንተ አይን እንዴት ይታያል? እውነት ዲሞክራሲ ተስፋ አለው ትላላችሁ ወይስ ተፎካካሪዎች በሌሉበት ጣቢያ መምረጥ ለይምሰል የተደረገ ድራማ ነው? ዛሬ እየመረጣችሁ ያላችሁ ወገኖች ሐሳባችሁን በሰለጠነ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ሀገራችንን ሰላም ያድርግልን፣ ቸር ያቆየን። አሁንም በሌላ አዲስ ነገር ተመልሰን እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ቻው።